እሺ እንደምን አላችሁ ተመልካቾቻችን አገን በያላችሁበት ሰላምና ጤና እመኝላችኋለሁ። አሁንም ዮሐንስ ነኝ የመጣሁት እንግዲህ ሰውም አሁን አንድ ሰው መጀመሪያ በሽታ ካለበት ማድረግ የሚገባው በትክክለኛ ሐኪም ያ በሽታ ምን እንደሆነ ዲያግኖስ ነው መደረግ ያለበት ስቴፕ ባይ ስቴፕ። ኦኬ መጀመሪያ ዶክተሩ ኢንፎርሜሽን ይወስዳል። ኢንፎርሜሽን ከወሰደ በኋላ የተለያዩ ላቦራቶሪዎች ያዝለታል። በነዛ ላቦራቶሪዎች በደንብ እየታየ መጨረሻ ላይ ያንን ከላቦራቶሪ የሚያገኘውን ደግሞ ሪዛልት እያመጣ ይሄ ምንድነው አናላይዝ እያደረገ then የዛ ሰውዬ በሽታ ይሄ ነው ማለት ነው። በሽታውን ካወቀ በኋላ ዶክተሩ ምን ፕሮፖዝ ያደርጋል ማለት ነው። ያንን በሽታ እንዴት አድርጌ ነው ማድነው ብሎ ነው ፕሮፖዝ የሚያደርገው ማለት ነው። እዚህ ጋር ሰውየው ልቡን አሞት ማለት ነው። ዶክተርየው ጨጓራውን ቢያክመው አያድነው። ሰውየው ሳምባውን አሞት ዶክተርየው ኩላሊቱን ቢያክመው አያድነው። ስለዚህ የትኛው ቦታ ላይ ነው የታመመው በትክክለኛ ሜተድ ኢንቨስቲጌት ማድረግ አለበት የታመመው ቦታ ለሱን ለማግኘት። ከዛ በኋላ
ያመመውን ነገር ካወቀው በኋላ ነው መድኃኒቱን የሚያዝለት ወይ ደግሞ የኔክስት የሚቀጥሉትን ፕሮሲጀሮች እንትን የሚልለት ማለት ነው። አዘርዋይዝ በሽታውን ካላወቀው 100 ጊዜ ቢመረምረው መድኃኒቱን ሊያገኘው አይችልም። 100 ጊዜ መርምሮ ግን በሽታው የቱ ጋር ሎኬት ማድረግ ከቻለ ን መድኃኒቱን ያዝለታል። ሰውየውም ደግሞ ከህመም ከበሽታው ከስቃዩ ሊፈውሰው ይችላል ማለት ነው። በእኛ ሀገር ሴናሪዮ ያሉ ፖለቲከኞች የኢትዮጵያን በሽታ አይደለም ለማየት የሚፈልጉት፣ የኢትዮጵያ ችግር የቱ ጋር ነው ያለው፣ የማህበረሰቡ ችግር የቱ ጋር ነው ያለው የሚለውን አይደለም ለማየት የሚፈልጉት። ለማየት የሚፈልጉት የነሱ ፖለቲካ አጀንዳ እንዴት አድርጋ ዊን ታድርግ ነው። በቃ እነሱ ዲፋይን ያደረጉት ፖለቲካ አጀንዳ እንዴት አድርጎ ዊን ያድርግ ነው በቃ። ከዛ በኋላ የሆነ አጀንዳ ይዛሉ፣ በዛ በኩል ይተማሉ፣ ደጋፊዎች ይሰበስባሉ። ከሰበሰቡ በኋላ በዚህ በኩል ሲተሙ ይውላሉ። ሌላኛው ደግሞ ይመጣል ወይ በጦርነት ወይ በሁካታ ወይ በምናምን ስልጣን ይዛል። ያንኛው በዚህ በኩል ሲሄድ ከነበረ እሱ ደግሞ በዚህ በኩል ሲነጉዱ ይውላል። ስለዚህ የአገሪቷ የህዝቦች ችግር ሳይፈታ ተጠራቅሞ 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 ዛሬ 120 130 135 ሚሊዮን ኢቨን ከዛም በላይ በሚሆኑ ሰዎች ልክ አገሪቷ የችግር መከማቻ አድርገዋል። ያደለው ሀገር ግን እንደዛ አይደለም። ያደለው ሀገር በእንግሊዝ ሀገር ያሉ ፖለቲከኞች ይሰርቃሉ እኮ ኮራፕሽን ምናምን ይሰርቃሉ። ፈረንሳይ ምናምን ይሰርቃሉ። በጣሊያን ቢኬድ አደገኛ ሌቦች ናቸው ያሉ። በፈረንሳይ ኦልሬዲ ብያለሁ። በጃፓን አሜሪካን ሀገር ውስጥ ኮራፕሽን አለ እኮ። ኮራፕሽን የሚያደርግ እና የማያደርግ ሰው ልዩነቱ የሞራል ጥያቄ ብቻ ነው እንጂ ስልጣኑን እስከያዘው ድረስ ኮራፕሽን የማይሰራ መንግስት የለም። ነገር ግን አሜሪካኖች አሁን አገር መስርተዋል፣ አገር አላቸው። ኢቭን ኮራፕሽን የሰራው ሰው የራሱ አሜሪካ በምትባለ ሀገር በህግ ውስጥ ነው የሚዳኘው በዲሞክራሲያዊ ሲስተም። የጀርመኑም የፈረንሳዩም የሌሎቹም ልክ እንደዛው ነው። የኛ ሀገር ግን እንደዛ አይደለም። አሁን ህዝባችን አገር የሚባል ነገር ራሱ የለው። አንዱ ይመጣል፣ ይወረዋል፣ ይቀጠቅጠዋል። አንተ የግሩፕ ስለሆንክ እያለ እየጨፈጨፈ ያጠፋል። ምን ይላል? ያሳድዳል፣ ያፈናቅለዋል። በማያምንበት ስትሪም ውስጥ እንዲኖር ያደርገዋል። የድህነት መዓት ደግሞ እንዲሸከም ያደርገዋል። አዘ ሪዛልት ማለት ነው። ዴርፎር አሁን እኔ እያደረግኩ ያለሁት ነገር ምንድን ነው? የዚች ሀገር ታሪክ ምንድን ነው? ሌት አስ ኖ ፌርሊ ኤንድ ትራንስፓረንትሊ። ይህንን መጽሐፍ በምጽፍበት ጊዜ ብዙ ሊትሬቸሮች ነው ያነበብኩት። አብዛኞቹ ሊትሬቸሮች ከሶስተኛ ወገን የተወሰዱ ናቸው እንጂ ከየትኛውም የኢትዮጵያ ፖለቲከኛ ወይ ምናምን የተጻፉ አይደሉም። ስለዚህ ትክክለኛውን የሀገሪቷን ቁስል እና በሽታ በማከም ማህበረሰቡን አደራጅቶ እነዚህ ችግሮች እንዲፈቱ ማድረግ ይቻላል እንጂ በነጎዳ እዚህ ጋር ጠላት ዲፋይን በማድረግ እዚህ ጋር ወዳጅ ዲፋይን በማድረግ እዚህ ጋር ምናምን ዲፋይን በማድረግ ሰውን በማፈናቀል በዚህ አይደለም የሀገሪቷ ችግር የሚፈታው። አማራ ጠፍቶ ትግራይ በሰላም ልትኖር አችልም። ትግራይ ጠፍታ አማራ በሰላም ሊኖር አይችልም። አፋር፣ ኦሮሞ፣ ሶማሌው ሁሉም ልክ እንደዛው። ትግራይ ሰላም ስትሆን ነው አማራም ሌሎች አካባቢዎችም ሰላም የሚሆኑት። ኦሮሞ ሰላም ሲሆን ነው አማራ ሌሎች ሰላም የሚሆኑ። ስለዚህ አሁን እያወራሁ ያለሁት እኔ ከ99% በላይ የሚሆነው ፖፑሌሽን ነው የእሱን ስቃይ ነው እያወራሁኝ ያለሁት። የእሱን ችግር የእሱን ሮሮ ነው። አሁን ፖለቲከኞቹ የፖለቲካል አጀንዳ ሚት ለማድረግ በሚሞክሩበት ጊዜ ህዝቡ ችግር ውስጥ እየወደቀ ነው ያለው። ህዝቡ ችግር ውስጥ እየወደቀ ነው። ስለዚህ በደንብ አድርገን ትራንስፓረንትሊ የተፈጠሩ ችግሮችን ካልመረመርናቸው ደግመን ደጋግመን መውደቃችን አይቀርም።
ደግመን ደጋግመን ችግር ውስጥ መጣዳችን አይቀርም። ዴርፎር ያ ነገር መብቃት አለብን። መብቃት ስላለበት ነው ይህንን እንትን እያደረግኩ ያለሁት። የመጀመሪያው ክፍል ላይ ስለ ኢህአዴግ መንግስት የኢህአዴግ መንግስት እንዴት እንደተፈጠረ ታሪካዊ ምህዳሩን በማየት ቀጥሎ ደግሞ የኤርትራን ኢንዲፔንደንስ የነበረውን ፕሮሰስ ለማሳየት ሞክሬያለሁ። እዛ ላይ የነበሩ በጣም ብዙ ኮንፋውንድድ የሆኑ ለህዝብ ግልጽ ያልሆኑ በጣም ትራንስፓረንሲ የሚጎላቸው ለኤርትራም ህዝብ የማይጠቅሙ ለኢትዮጵያም ህዝብ የማይጠቅሙ ለጥቂት የፖለቲካ ሰዎች የፖለቲካ ሀሳባቸውን እንዲያራምዱ የሚያደርጉ ነገሮች መዓት ስለተሰሩ ሸዋ ውስጥም የነበሩት የራሳቸውን አጀንዳ ፈጥረው የሆነ የፖለቲካ መስተጋብር ፈጥረዋል። ኢህአዴግም እንደዛው ፈጥረዋል። ኢሳያስም ልክ እንደዛው ፈጥረዋል። እነዚህ ደግሞ ኋላ ላይ ሁሉም ምን እንደሆኑ አይተናቸዋል። ነገር ግን የሸዋው ፖለቲከኛ አደብ እንዲገዛ፣ ኢህአዴግም አደብ እንዲገዛ፣ የኤርትራውም ፖለቲከኛ አደብ እንዲገዛ ትክክለኛው ነገር መርህን ተከትሎ ህዝብን ማዕከል አድርጎ ቀጥሎ ህዝቦች ደግሞ ከዚህ በኋላ ጦርነት ውስጥ እንዳይገቡ ችግር ውስጥ እንዳይገቡ ሊያደርግ የሚችል ሲስተሞችን ዴቨሎፕ በማድረግ ነው። ያንን ማድረግ ባለመቻላችን አሁንም ህዝባችን ምን እያደረገ ነው ማለት ነው? በማይረባ ነገር ዋጋ እየከፈለ ነው ያለው። ዋጋ እየከፈለ ነው ያለው። ስለዚህ ማይ ኮንሰርን ኢዝ ይህ ህዝቡ ላይ የሚደርሱት ችግሮች እንዴት አድርገው መቆም አለባቸው። this is all what I'm struggling እንጂ ሌላ ዓላማ አንግቼ የምንቀሳቀስበት ሴናሪዮ የለኝም ማለት ነው። ለዛሬ አሁን እንግዲህ የምናወራው በኢትዮጵያ 1987 የተጻፈው እንደ አውሮፓውያን አቆጣጠር ደግሞ 1995 የተጻፈው የኢትዮጵያ ኮንስቲትዩሽን ነው ማለት ነው። እዛ ላይ ኮንስቲትዩሽኑን እንግዲህ በማዘጋጀት ረገድ ኃላፊነቱን የወሰደው የኢትዮጵያ ትራንዚሽን ገቨርንመንቱ ነው ማለት ነው። አቶ መለስ ዜናዊ ደግሞ የትራንዚሽን ገቨርንመንቱ ፕሬዚዳንት ነው የነበሩት በወቅቱ ማለት ነው። አዳፕትድ የተደረገው ቀን ዲሴምበር 8 1994 ይላል በፈረንጆች ማለት ነው። ኤፌክቲቭ ዴት ደግሞ ኦገስት 21 1995 ነው ማለት ነው። ይሄ ወደኛ ስታመጡት ወይ 7 ዓመት ወይ 8 ዓመት እየቀነሳችሁ አስቡት። ኤኒዌይስ አሁን እዛ ላይ የነበሩ ማናዘጋጃቸው እንደዚህ ምናምን ነገር የሚባሉ እንትኖች አሉ። ሜይንሊ እንትኑ ኢንፈሳይዝ የሚያደርገው በፌዴራሊዝም አሁን አብዛኛው ሰው ፌዴራሊዝም የሚባለውና ዩኒተሪዝም የሚባለውን ነገር ለይቶ የሚያውቀው አይመስለኝም። እኔ ግን ዩኒተሪ የሚባለው ነገር ምንድን ነው? ዩኒተሪ የሚባለው ነገር ሌትስ ሴይ ኢትዮጵያን እንደ አንድ ማሳ አስቧት። በቃ የዛ ማሳ ባለቤት አንድ ሰው አለ። እሱ የሚያሰማራቸው እንትኖች አሉት። እነዚህ የሚያጭድ ምናምን የሚዘራ እንዲህ የሚያደርግ ነገር አላቸው። ኤቭሪቲንግ የሚወስነው ያ ሰውዬ ነው ማለት ነው። ያ ሰውዬ ነው የሚወስነው። ስለ አንድ ማሳ ነው። በቃ ልክ እንደዛ እዛው እንትን ብሎ እሱ ነው የሚወስነው። ይሄ የዩኒተሪ ፕሪንሲፕል ብናደርገው ሌትስ ሴይ እነዚህ ማሳዎች የተለያዩ ቢሆኑስ ነው ጉዳዩ። የተለያዩ ቢሆኑስ አንደኛው በቆሎ ነው የሚዘራበት፣ አንደኛው ማሽላ ነው የሚዘራበት፣ አንደኛው ጤፍ ነው የሚዘራበት፣ አንደኛው ገብስ ነው የሚዘራበት፣ ሌላኛው ደግሞ ለከብቶች ግጦሽ ነው የሚሆነው፣ ሌላኛው ደግሞ ዶሮዎች ምናምን የሚረቡበት ነው፣ ሌላኛው እንደዚህ እያለ ደግሞ እንቀጥልም በለው። አሁን ጥያቄው ለገብስ የሚታረሰው መሬት እና ለስንዴ የሚታረሰው መሬት ዘሴም ነው ወይ መሆን ያለበት ነው። ለገብስ የሚታረሰው አስተራረሱ ስታይሉ እና ለጤፍ የሚታረሰው አስተራረሱ አንድ አይነት ነው ወይ? ለምሳሌ እኔ በገብስ አስተራረስ ላይ ኤክስፐርት ልሆን እችላለሁ። ማዳበሪያውን አውቃለሁ፣ ስንቴ እንደሚቆፈር ምናምን ነገር አውቃለሁ፣ አፈሩ ምን ያህል ጊዜ እንደሚለሰልስ አውቃለሁ፣ መቼ ዘሩ እንትን ውስጥ እንደሚከተት አውቃለሁ። ይሄ በቃ ጎበዝ ነኝ በዛ ኤሪያ ላይ። እኔ ሰብጀክት ማተር ኤክስፐርት ነኝ። ዱዋያም
ቢካም ላይክ ሴም ቱ ዌት። ለስንዴ ነኝ ወይ ነው ጥያቄ። ላልሆን እችላለሁ። ለጤፍ ነኝ ወይ? ለሸንኮራ ላልሆን እችላለሁ። ለሌሎች ነገሮች ላልሆን እችላለሁ። ስለዚህ ምንድን ነው የሚያስፈልገው ማለት ነው? በእያንዳንዱ ምርት ለምሳሌ በድንች ድንች ስጨምሩበት፣ የካሮት ምናምን ነገር ስጨምሩበት፣ ሌላም ደግሞ እርሻዎች ስጨምሩበት ለእያንዳንዱ ፕሮሰስ የተለያየ የኖሌጅ ኢንፑት ያስፈልገዋል ማለት ነው። ስለዚህ እነዚህን በሙሉ እርሻዎች በአንድ ሰው ገቨርን እናደርግና በአንድ አይነት የአስተራረስ ሲስተም አድርገን እኩል ውጤታማ እናድርጋቸው ቢባል አይሆንም። የድንች ኤክስፐርት ይፈልጋል። የሸንኮራ ኤክስፐርት ይፈልጋል። የጤፍ ኤክስፐርት ይፈልጋል። የሌላውም ልክ እንደዛው ኤክስፐርት ይፈልጋል። ስለዚህ የጤፍ ቡድኖች የሆኑ አንድ እናደርጋቸዋለን። የሸንኮራ የሆኑ ሌላ እናደርጋቸዋለን። የጎመን የጥቅልል ጎመን ምናምን ነገር ደግሞ ሌላ ግሩፕ እናደርጋቸዋለን። እነሱ የቻለ ስፔሻላይዝ ያደረጉት ፐርስፔክቲቭ አላቸው፣ ሲስተም አላቸው። ስለዚህ ዋናው ትልቁ ጥያቄ ምንድን ነው? ከሰጠናቸው ኢንፑት ላይ አውትፑቱን ማን ኦፕቲማይዝ አደረገው ነው፣ ማን የተሻለ ውጤት ያመጣው የሚለውን ነው የምንታየው። ስለዚህ አንድ አይነት ሲስተም ከሆነ ዛት ዘ ዩኒተሪ ሲስተም። ነገር ግን ቤዝድ አፖን ሰብጀክት ማተር ኤክስፐርት፣ based upon administrative efficiency, based upon administrative effectiveness, based upon administrative inputs, all these function ደግሞ ካሰብናቸው ደግሞ ፌዴራሊዝም የተሻለ ውጤት ሊያመጣ ይችላል። አሁን ፌዴራሊዝም በትልቅ ደረጃ ኢምፕሊመንት ተደርጎ ውጤታማ የሆነው ሀገር አንደኛው አሜሪካ ነው። ስዊዘርላንድም ልክ እንደዛ ነው። ቤልጅየምም ልክ እንደዛ ነው። አሁን ፌዴራሊዝም ማለት ጠላትነት ማለት አይደለም። ዳስናት ኬዝ በእኛም ሀገር ውስጥ ስንመጣ አሁን ኢትዮጵያ እንደምታዩት እንደዚህ አድርጋችሁ ስትመለከቷት ማለት ነው ዥንጉርጉር ነች። መልቲናሽናል ስቴት ነች። የተለያየ ህዝቦች የሚኖሩባት፣ የተለያየ ቋንቋ የሚነገርባት፣ የተለያየ ስነ ልቦና ያለበት፣ የተለያየ ኢኮኖሚክ እንትን ያለበት እንዲህ አይነት አገር ነች። ቆላ አለ፣ ደጋ አለ፣ ከብት አርብቶ የሚኖር አለ፣ አርሶ የሚኖር አለ፣ ነጋዴ አለ፣ ሌሎችም አሉ አሉ። ስለዚህ ይህንን በዩኒተሪ ሲስተም ማስተዳደር ኢንኤፊሽንት ነው። ኢንኤፊሽንት አንደኛው ኢንኤፊሽንሲ የሚመጣው ከኮሚኒኬሽን ነው። ከኮሚኒኬሽን አንድ ጊዜ ምን ሆነ፣ ወደ ኢትዮጵያ ሶማሊያ አካባቢ ሂዶ ከሴንትራል ገቨርንመንት የተላከ አስተዳዳሪ ማለት ነው ሂዶ ሁሉም እዛ አካባቢ ያሉ ሰዎች ምንድን ናቸው ከሰዓት ያው እዛው ቁጭ ብለው ምናምን የራሳቸው የለመዱት ሴሬሞኒያል እንትን አላቸው። ኦኬ እዛ ሂዶ በቃ እናንተ ከሰዓት ቢሮ የሚገባ ሰው የለም። ከሰዓት አይገቡም። ለምን? እነሱ ሴርሞኒያቸው ላይ ነው ያሉ። ከዛ እሱ መጣና ከሰዓት የማትገቡ ከሆነ ደሞዛቸውን እቆርጣለሁ አላቸው። ስንት ነው የምትቆርጥብን አሉት። በወር 100 ብር ነው ምናምን። የዛን ጊዜ ደሞዙ ነበር። በወር 100 ብር ነው ምናምን እቆርጥባቸዋለሁ ሲል አንዱ የሶማሌ ተወላጅ አወጣና 200 ነው 300 አውጥቶ የ3 ወር ከፍያለሁ አለ። ይገርታቸዋል። ያ ማለት ምንድን ነው? ልክ እነዚህ የሶማሌ ወንድሞቻችንን የሚያውቅ ስነ ልቦናቸውን የሚረዳ መቼ ነው ለስራ የሚነሳሱት፣ መቼ ነው የሚዳከሙት፣ መቼ ነው የትምህርት አፕላይ የሚያደርጉት፣ መቼ ነው ለህግ ተገዢዎች የሚሆኑት፣ እነዚህን የሚያውቀው ራሱ እዛው ያለው ሰውዬ የሚያውቀው አሁን ይሄ ከኮንደል ካልቸር ጋር ብታዩት በጣም የተራራቀ ነው። ቶቻል
ከቤንሻንጉል ጋር ብትመለከቱት በጣም እየተራራቀ ነው። ስለዚህ ቤስት የሚሆነው ምንድን ነው ማለት ነው? እዛው ሶማሌ ውስጥ ያሉ ወንድሞቻችንን እንዲማሩ በማድረግ እንዲሰለጥኑ በማድረግ እንዲያውቁ በማድረግ እነሱን ቴክኒካሊ በደንብ ኤኩፔድ የሆነ ኬፔብል የሆነ ሰው እንዲሆኑ በማድረግ በአካባቢያቸው ላይ ግን ሂደው አድሚኒስትር እንዲሆኑ ማድረግ ነው። ር ሪስፖንስብል ለአውትፑታቸው ለምንሰጣቸው ከሰጠናቸው ኢንፑት ማለት ነው እንደ በጀት አድርገን ከሰጠናቸው ኢንፑት አውትፑቱ ላይ ን ዋርጎንጉት ጎ ንድ ቫሉ ያንን እናደርጋለን ማለት ነው። ስለዚህ ያንን በማድረጋችን ሶማሌ ላይ የሚኖር ኢኮኖሚክ አውትፑት ኢምፕሩቭ ማድረግ ከቻለን፣ ሰርቪስ ሴክተሩን ኢምፕሩቭ ማድረግ ከቻለን፣ ይሄ የአገልግሎት ሴክተሩን ኢምፕሩቭ ማድረግ ከቻለን ከዛ የሚመጣ የጂዲፒ ኮንትሪቢሽን እድገት ለሀገሪቷ ለአጠቃላይ ስለሚጠቅም ሀገሪቷ ምን ያደርጋታል ማለት ነው? ፑሽ ያደርጋታል ማለት ነው። ስለዚህ ሀገሪቷ ትደግ ከተባለ ከሶማሌ ውስጥ ያሉ መሪዎቻችን፣ ከትግራይ ያሉ መሪዎቻችን፣ ከአማራ ያሉ መሪዎቻችን፣ ከኦሮሞ ከምን 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 ያሉ መሪዎቻችን በትክክል ዌል ኤዱኬትድ ሆነው ዌል ኢንፎርምድ ሆነው ስትራቴጂክ አመራር ኑሯቸው በደንብ አድርገው አካባቢውን አውቀው የሚሰጣቸውን ኢንፑት በአግባቡ ተጠቅመው እዚህ ጋር ከሰጠናቸው ኢንፑቱን እነሱ እዚህ ጋር እንዲሆን አድርገው ካወጡልን ወገነኮ ላይክ ዲስ and this is how the real federalism የሚሰራው እንደዛ ነው እንጂ ያንተን ፖለቲካ ስለተጠቀመ ሪፍት ቫሊ የሚባል ኮሌጅ አለ። እዛ ውስጥ ገብቶ የተጨበረበረ ወረቀት ይዞ እሱን ይዞ መጥቶ ያንን ሰውዬ ሚኒስትር የምታደርገው ከሆነ ያንን ሰውዬ ወረዳ አስተዳዳሪ የምናምን አስተዳዳሪ እያደረግክ የምትውለው ከሆነ ህዝብ ላይ ምን እየከመርክ ነው የምትመጣው በየቀኑ ማለት ነው? ችግር፣ መከራ፣ ረሃብ፣ ኮንፍሊክት፣ ሚስ ማኔጅመንት፣ ሚስ አድሚኒስትሬሽን እንዲህ ናቸው የሚሆኑ። ስለዚህ ትሩ ፌዴራሊዝም is not the enemy. ትሩ ፌዴራሊዝም አድሚኒስትሬቲቭ ኤፊሽንሲ እና አድሚኒስትሬቲቭ ኤፌክቲቭነስ ሪያላይዝ የምናደርግበት ያ ደግሞ የሚመጣው በትክክለኛ ኮንስቲትዩሽን፣ ያ ኮንስቲትዩሽን ደግሞ በትክክል መንገድ ኢምፕሊመንት ሲደረግ ከዛ በኋላ ያንን ክሮስ ቼክ የሚያደርግ ደግሞ ባላንስ የሚያደርግ ያንን ኢቫሉዌት የሚያደርግ ግሩፕ እንትን ስናደርግ ነው ማለት ነው። እና ፌዴራሊዝም የሚባለው ኮንሰፕት ለብዙ ሰዎች የሆነ ከፋፈለን ምናምን ነገር ሲባል ስለምሰማ ነው። የሚከፋፍልም አይደለም። ፌዴራሊዝም ከፋፍል የሚባል ኮንሰፕትም የለውም። ናቹራል ቅድም እንደነገርኳችሁ ላይክ በሶማሌ ክልል ሄዳችሁ፣ በአፋር ክልል ሄዳችሁ፣ ቤንሻንጉል ጉሙዝ፣ ጋምቤላ ምናምን ሄዳችሁ እዛ ያሉትን ሰዎች የማኔጅመንት ስኪላቸውን እንዲያድግ ተደርጎ እዛ አካባቢ ያለውን ራሳቸው አድሚኒስትር ካላደረጉት አንተ የፈለገ ፒኤችዲ ተሸክመህ ወይ ደግሞ የፈለገ የሪሰርች ካፓቢሊቲ ምናምን ይዘህ እዛ አካባቢ ብትሄድ ሰዎቹን ተረድተህ በጀትህን ተጠቅመህ ሪሶርሱን ተጠቅመህ የሚፈለገውን አውትፑት እንትን ልታደርገው አትችልም፣ ልትጨምረው አትችልም። ይሄ ደግሞ የሆነበት ምክንያት ምንድን ነው? በቃ እንግዲህ ያው እንደነገርኳችሁ የአክሱም ዘመነ መንግስት ካከተመ ጀምሮ የኛ ማህበረሰባዊ እንትና ይሄ ኮሄሲቭ ፎርሱ ዲስቶርትድ ነው። ዲስቶርትድ ስለሆነ አብዛኛው የኢትዮጵያ ክልሎች ውስጥ ሲኖሩ የነበሩ ሰዎች በቃ ላይክ ዲሴንትራላይዝድ በሆነ ሲስተም ውስጥ ነው የኖሩት። ዛሬ ላይ እንግዲህ አፋር፣ ጋምቤላ፣ ሶማሌ ምናምን ሁነው የተለያየ ባክግራውንድ ፈጥረው መጥተዋል። ስለዚህ ያ ባክግራውንድ ደግሞ ይጥፋ ማለት ትክክል አይደለም ብለን፣ ምክንያቱም ካልቸራል አሲሚሌሽን ነው የሚያስከትለው። ካልቸራል አሲሚሌሽን ደግሞ ዴንጀረስ ነው። ኦኬ ካልቸራል ኢንቴግሬሽን ኢዝ ጉድ። ስለዚህ ካልቸሩ እንዳለ ነው የምታስኬደው ማለት ነው። ስለዚህ ፌዴራሊዝምን ኢምፕሊመንት ማድረግ ዛት ዋዝ ናት ዘ ፕሮብለም። ስለዚህ የኢህአዴግ መንግስት ለመጀመሪያ ጊዜ በኢትዮጵያ ታሪክ ፌዴራሊዝምን ኢንትሮዲውስ ለማድረግ መሞከሩ እሱ ስትሬንግዙ አንደኛው ስትሬንግዙ የኮንስቲቱሽኑ አንደኛው ስትሬንግዝ እሱ
ሌላኛው ኮንስቲትዩሽን ያው ፌዴራል ዲሞክራቲክ ስቴት ነው። ኦኬ ፌዴራሊዝም ሁነን ግን ዲሞክራቲክ ነን። ዲሞክራቲክ ማለት የተለያዩ ራይቶችን ለማክበር ነው እንግዲህ የተዘጋጀ ነው ማለት ነው። ይህም ደግሞ ጥሩ ነው ጥሩ ነው። ስለዚህ በፌዴራሊዝም እንትን ውስጥ ቀጥሎ ዲሞክራቲክ የሆነ ሲስተም ኢምፕሊመንት ለማድረግ ነው የመጣው ማለት ነው። በዛ ውስጥ ዲስቲንክት የሆኑ ግሩፖች አሉ፣ የገቨርንመንት ግሩፖች ማለት ነው። ዲስቲንክት ማለት ኢንዲፔንደንት ናቸው፣ ኢንዲፔንደንት ናቸው። እና ይሄ ሌጂስሌቲቭ ግሩፕ አለ፣ ቀጥሎ ደግሞ ኤክስኪዩቲቭ ግሩፕ አለ፣ ከእንደገና ደግሞ ኮርት አለ ማለት ነው። የጁዲሻል ምናምን ነገር ብራንች ኮርት አለ። ይህ ኮርት የፌዴራል ኮርት እና የሪጂናል ኮርቶች ናቸው ማለት ነው። እነዚህም መፈጠራቸው ጥሩ ነው። which is not bad እንግዲህ አሉ እያልናቸው ነው እንደው ኦኬ። ከእንደገና የ1931 55 እና 87ቱ ማለት ነው እንደ ኤሮፓያን አቆጣጠር ነው እዚህ የጻፍኳቸው። እነሱ መልቲ ፓርቲ ሲስተም አያውቁ። ይህንኛው ኮንስቲቱሽን ግን መልቲ ፓርቲ ሲስተም ያውቃል። ያም ደግሞ ሆደ ሰፊነት የፖለቲካል ሆደ ሰፊነትን ኢንትሮዲውስ እያደረገ ነው ያለው ማለት ነው። ሌላኛው ላይክ በኮንስቲቱሽን ውስጥ ከፍተኛ ስልጣን ያለው ካውንስል ኦፍ ሚኒስትርስ ነው። ያንንም ደግሞ የሚመራው ፕራይም ሚኒስትሩ ነው ማለት ነው። ስለዚህ ትልቁ የሀገሪቷ ፓወር ቬስትድ የሚሆነው ፕራይም ሚኒስትሩ ላይ ያደርገዋል ማለት ነው። ይሄ ፕራይም ሚኒስተር ከፕሬዚዳንት የሚለየው በምንድን ነው ሲባል ራሱ አይደለም የሚወስነው ነገሮችን የሚወስነው ሚኒስትሮቹ በሚሰጡት ቮት ነው ማለት ነው። ሚኒስትሮቹ በሚሰጡት ቮት ፕራይም ሚኒስትሩ ውሳኔ እንዲሰጥ ያደርገዋል ማለት ነው። ስለዚህ ፓወር ኮንትሮል አለ ማለት ነው። ሌላኛው ሁለት ፓርቶች አሉት። ለምሳሌ ሌጅስሌቲቭ ዛውሶ ፒፕል ሪፕሬዘንታቲቭ፣ ኤክስኪዩቲቭ ቦዲ ደግሞ ካውንስል ኦፍ ሚኒስትር። እነዚህ ጁዲሻል ብራንችስ ደግሞ ቅድም ያው እንደወራቸው የፌዴራል እና የሪጂናል ኮርቶች ናቸው ማለት ነው። ስለዚህ የፌዴራል ኮርቱ የራሱ የሆነ ስትራክቸር ይኖረዋል፣ የሪጂናል ኮርቱ የራሱ የሆነ ስትራክቸር ይኖረዋል። ወሬቨር ይሄ ፓወርን ዲሴንትራላይዝ ማድረግ ማስቻሉ ጥሩ ነው ማለት ነው። እነዚህ ጥንካሬዎቹ ናቸው። አሁንም ለምን የሀገሬ ሰው የምወደው ለመናገር የምወደው ምንድን ነው? ለምሳሌ ኦሮሞ ወንድሞቻችን እንደ ኦሮሞነታቸው መታወቃቸው፣ አፋር እንደ አፋርነቱ መታወቁ፣ ሌላው እንደዛ መታወቁ አሁን በነገርኳቸው ማህበረሰባዊ አኗኗር ውስጥ የተለያየ ዲስቲንክት የሆነ ፊቸር ስላላቸው የነሱ መኖርና የነሱ መምጣት ለሀገሪቷ ጠቃሚ ነው እንጂ ጉዳት የለውም። ባለፈው እንደነገርኳችሁ ነው። ለምሳሌ አንድ ጥሩ መሐንዲስ ጥሩ ኮንክሪት ዲዛይን ለማድረግ መጀመሪያ ምን አይነት ሲሚንቶ እንደሚጠቀም፣ አሸዋ፣ ጠጠር፣ ውሃ እነዚህን እንዴት አድርጎ እንደሚጠቀም ያውቃል። ከዛ በኋላ ያንን ከውሃው ጋር እንትን እያደረገ ሚክስ ያደርገዋል። ሚክስ ካደረገው በኋላ የሚፈለገው ቦታ ሄዶ ያስቀምጠዋል። ስለዚህ ጥሩ ኮንክሪት ለማግኘት ጠጠርነቱን ትቶ አሸዋ መሆን አይጠበቅበትም። የጠጠር ፈንክሽን ነው መስራት ያለበት። ሲሚንቶነቱን ትቶ ውሃ መሆን የለበትም። ሲሚንቶ ነው መሆን ያለበት። ኦኬ። ስለዚህ ሁሉም እንደራሳቸው የሆኑና ነገር ግን አሪፍ ነገሩን ታመጣውና ተሰካከዋለህ፣ ፌዴራል ስቴት ይፈጠራል ማለት ነው። ያ ፌዴራል ስቴት ደግሞ ሄልዚ በሆነ ሴናሪዮ ጊሩ እንዲንቀሳቀስ ማድረግ ነው። ኦኬ፣ ጊሩ እንዲንቀሳቀስ ማድረግ በዛ ጊዜ ሁሉም የሀገራችን ክፍሎች ተሳታፊ የሚሆኑበት ምን ይፈጠራል ማለት ነው? ሲስተም ይፈጠራል። ኦኬ፣ ያንን ካላደረግነው ለምሳሌ
ሲሚንቶን የሰራቸው ኮንክሪቷን የሰራቸው ሲሚንቶ ብቻ ናት ካለን እነ ውሃ ካልገቡበት ማለት ነው ሲሚንቶ ላይ። ከዛ ንፋስ ሲመጣ መጀመሪያ ጠርጎ የሚወስደው ሲሚንቶ ነው። ንፋስ ሲመጣ መጀመሪያ ጠርጎ የሚወስደው ሲሚንቶ ከሄደ ደግሞ ውሃ፣ አሸዋና ጠጠር አንድ ላይ ተጣበቁ ብትላቸው መጣበቅ አይችሉም። ኮንክሪቱን አምጡ ብትላቸው የለም። ስለዚህ ያሉት የራሳችንን ወንድሞች እነሱ በሀገሪቷ ውስጥ ኮንትሪቢዩት ለማድረግ በአድሚኒስትሬሽን ሲስተም ውስጥ መሳተፋቸው ጥሩ ነገር ነው። ኦኬ ጥሩ ነገር እና ያንን ደግሞ ልንደግፈው ልናከብረው ከእንደገና ደግሞ ልንጠብቀው የሚገባ ነገር ነው። ያ ኢንትሮዲውስ መደረጉ ዛት ፋይን። አሁን ችግሮቹ ምንድን ናቸው? የዚህ ኮንስቲትዩሽን ችግሮች እና እነዛም ችግሮቹ ደግሞ የሀገሪቷን ቁስል ማከም ያልቻሉት ለምንድን ነው? የመጀመሪያው ነገር ፌዴራሊዝሙ ዲፋይን የተደረገው በኤትኒሲቲ ነው። በኤትኒሲቲ ዲፋይን የተደረገ ፌዴራሊዝም ዓለም ላይ የለም። የስዊዘርላንድ አለ ይላሉ፣ ውሸት ነው። የስዊዘርላንድ እንደዛ አይደለም። ስዊዘርላንድ ውስጥ ያሉ ሪጅኖች ዲፋይን የተደረጉት በእያንዳንዷ ሪጅን ውስጥ የተለያየ ኤትኒሲቲ ግሩፖች አሉ፣ በእያንዳንዷ ሪጅን ውስጥ ማለት ነው። የኢትዮጵያ እንደሱ አይደለም። ኢትዮጵያ እንደሱ አይደለም። ትግራይ የሚባል አለ፣ ኤትኒሲቲ ነው ተብሏል። የራሱ የሆነ ክልል አለ፣ የራሱ መሬት አለ። አማራ የሚባል አለ ተብሏል። ብሱ ልክ እንደ ኤትኒክ ግሩፕ ነው የሚቆጠረው። ኦሮሞም እንደዛ ነው የሚቆጠረው። አፋር ምናምን እንደዛ ነው የሚቆጠረው። ገብቷቸዋል? እንደዛ ነው የሚቆጠረው። ነገር ግን ኤትኒሲቲ የሚባለው ነገር ምንድን ነው የሚያካትተው ብለን ስናስብ አንደኛ ኮመን አንሲስትሪን ያካትታል። ኮመን የቅድመ አያት ምናምን ነገር የሚባለው ማለት ነው። ያንን ከንሲደር ካደረግነው አመጣጣችን ከአክሱም ኪንግደም ነው። አመጣጣችን አክሱም ኪንግደም ላይ አብዛኛው የነበረው ኩሽቲክ እና ሴሜቲክ ፋሚሊ ነው። ቀጥሎ ኦሞቲክ ፋሚሊ አለ። ኋላ ላይ ደግሞ የታየ ሰብሳሃራን የሚባል አለ። እነዚህ አራት ግሩፖች ናቸው። ስለዚህ አራት ስቴት ነው የምታገኘው ማለት ነው። አራት ስቴት ነው የምታገኘው ሚክስድ ካልሆኑ ነው። ቀጥሎ ደግሞ ኮሌክቲቭ ሂስትሪ ለምሳሌ ሴሜቲክ ህዝቦች ውስጥ የሚባሉት በኢትዮጵያ ውስጥ እነማን ናቸው? ትግራይ፣ አማራ፣ ሀረሪ፣ ጉራጌ፣ አርጎባ፣ ስልጤ እነዚህ የሴሜቲክ ፋሚሊዎች ናቸው። የኩሽቲክ ፋሚሊ ደግሞ የሚባሉት እነ አገው፣ እነ ብሌን እንኳን ኤርትራ ውስጥ ነው ያለው። እነ አገው፣ እነ ቅማንት፣ እነ ኦሮሞ፣ አፋር፣ ሱማሌ፣ ሀዲያ፣ ከምባታ፣ ሲዳማ እነዚህ ናቸው ኩሽቲክ የሚባሉት። ኦሞቲክ ደግሞ የሚባሉት እነ ወላይታ ናቸው። ሌላው ደግሞ ኒዮ ሳሃራን ደግሞ የሚባል ሌላ ግሩፕም አለ። እነዚህ ናቸው። አሁን አንሰስተራችንን ካሰብነው ለምሳሌ አማራና ትግራይ የሚባለው ክልል ሁለት ክልል ሊሆን አይችልም ማለት ነው በኤትኒሲቲ ከተወሰደ። ኦኬ ሌላኛው ራሱ ካልቸር ነው። ሌላኛው ሃይማኖት ነው። ኦኬ እነዚህን ነገሮች ኤምቤድድ ያደረገ ነገር ነው ኤትኒሲቲ ማለት። አሁን እዚህ በአሜሪካን ሀገር ውስጥ ኤትኒሲቲ ተብሎ ክላሲፋይ የሚደረገው ምንድነው? አንደኛው ዋይት ነው። ሌላኛው ብላክ አፍሪካን አሜሪካን ነው። ለሶስተኛው ደግሞ ላቲኖ ነው። ሀዋይያን የሚባል አለ። ከእንደገና ደግሞ ይሄ ምንድነው ኖርዝ ላይ ያለው ከራሽያ የገዙት መሬት አለ አንድ እና እነዚህ ናቸው ኤትኒሲቲ ተብለው የሚታሰቡት ማለት ነው። አሁን ዋይት ውስጥ ምን አለ? የአሜሪካን ነጭ የሚባለው ኮሚኒቲ ውስጥ ምን አለ? እዛ እንግሊዝ አለ፣ ፈረንሳይ አለ፣ ጣሊያን አለ፣ ስፔን አለ፣ ፖርቹጋል አለ። እነዚህ ሁሉ ዋይቶች አውሮፓ በሙሉ ያሉት ዋይቶች በአጠቃላይ እዚህ ዋይት የሚባለው ግሩፕ ውስጥ አሉ ማለት ነው። ብላክ አፍሪካን አሜሪካንስ የሚባሉት ካሪቢያኖች አሉ።
እነዚህ ምዕራብ አፍሪካ ላይ ያሉት ሴኔጋል እና ናይጄሪያ እና ካሜሩን ከነዚህ የመጡ አሉ። ስለዚህ ሁለተኛው ግሩፕ እሱ ነው ማለት ነው። ይታያቸዋል። አሁን እነዛ ግሩፖች ውስጥ የተከተቱ ሰዎች ምንድን ናቸው? አንድ ግሩፕ ውስጥ በጣም ብዙ አይደንቲቲ ያላቸው ሰዎች አሉ። ስለዚህ ይሄ ከሆነ አሁን ትግራይ ብሎ ዲፋይን ያደረገበት መንገድ፣ አማራ ብሎ ዲፋይን ያደረገበት መንገድ፣ ሌሎቹንም እንደዛ አድርጎ እንትን ያለበት መንገድ is not adequate way of defining the region ማለት ነው። ቤዝድ አፖን ኤትኒሲቲ ከተባለ እና ለምሳሌ ኮመን ሂስትሪ፣ አንሴስተር፣ ሜት፣ ዳይሌክት፣ ሪሊጅን፣ ሪቹዋል፣ የተለያዩ ከስተሞች፣ አርቲስቲክ ኤክስፕሬሽን፣ ፉድ ፕሪፓሬሽን ዋትኤቨር እነዚህን አይነት ነገሮች በኢትኒሲቲ ውስጥ ካየነው የድሮ ይሄ ሳውዘርን ኔሽን ናሽናሊቲስ ተብሎ ክሬት የተደረገው ግሩፕ ዳት ኢዝ ጉድ ሪፕሬዘንቴሽን ኦፍ አንድ ኤትኒክ ግሩፕ ለመፍጠር ማለት ነው። ከዛ ውጭ ግን እዚህ ጋር አንድ መሆን የነበረባቸውን ግሩፖች ሁለት ሶስት ያደረጋቸው ሴናሪዮ አለ ማለት ነው። አሁን እንትኑ የፌዴራሊዝም ስትራክቸሩን ደግሞ ስናየው የላንጉጅ አይነት የሊንጉስቲክ አይነት ነገር ደግሞ ይመስላል። እሱም ደግሞ ከሆነ አገሪቷ ውስጥ 84 ምናምን ቋንቋዎች አሉ። 84 ስቴቶች ማግኘት ነበረበት። therefore it is neither ethnic federation ኖር ደግሞ ሊንጉስቲክ ነው ማለት ነው። ሊንጉስቲክ ነው። በዛ የተነሳ ኮንፊውዥን ፈጥሯል። አሁን እነዛ ሪጅኖች ዲፋይን በሚደረጉ ጊዜ ፌቨር ያደረገላቸው ሪጅኖች አሉ። እንዲታፈኑ ደግሞ ያደረጋቸው ግሩፖች አሉ። እንደነ ትግራይን አይነት ለምሳሌ መውጫ እንዳይኖረው መግባት እንዳይኖረው የታባቱ እንዳይሄድ አድርጎ ዲፋይን የተደረገ ግሩፕ አለ። ሌላኛው ከ13ኛው ክፍለ ዘመን ጀምሮ 14ኛው፣ 15ኛው፣ 16ኛው ይሄ አቢሲኒያ በሚባለው አካባቢ ዛሬ ትግራይ፣ አማራ፣ ጎጃም፣ ጎንደር፣ ሸዋ የምንላቸው ነገሮች ሙስሊምም ይሁን ክርስቲያንም ይሁን ኦልሞስት ኮመን የሆነ ካልቸር፣ ኮመን የሆነ አለባበስ፣ ኮመን የሆነ አመጋገብ ከመሆነ እንደዚህ አይነት ነገሮች ነው ያሏቸው። ስለዚህ ያንን በሚታሰብበት ጊዜ አሁን የጠራዋቸው ሪጅኖች አንድ ክልል የመሆን እንትን ነበራቸው። ያንን ማድረግ አልቻለም። ስለዚህ እዚህ ጋር ይህንን ዲፋይን ሲያደርጉ የነበሩ ሰዎች እንዴት አስበው እንዳደረጉት ግልጽ አይደለም ማለት ነው። ሌላኛው ኢትኖ ሊንጉስቲክ ቴሪቶሪ ነው ዲፋይን ያደረገው ሪጅኖችን ሲያመጣ ለምሳሌ አፋርን ሲያደርገው በላንጉጁ አድርጎ ነው። ወይ ደግሞ ሀረሪን ወይ ኦሮሚያን ወይ አንዱን ምናምን ነገር ሲያደርገው ላንጉጁን ቤዝ እያደረገ ነው ያመጣ። ነገር ግን አሁን የላንጉጅ ስብጥር ኢትዮጵያ ውስጥ ማለት ነው የላንጉጅ ስብጥር ስንመለከተው ከጊዜ ወደ ጊዜ የላንጉጅ ዳይናሚዝም የታየበት ነው እንጂ አንድ የተፈጠረ ግሩፕ ከሆነች ቦታ ላይ እዛችሁ ተቀምጦ ያችን መሬት ይዞ እስከ ዛሬ ድረስ ይኖር የለም። ስለዚህ how you gonna just create ኦሮሞ የሚባል መሬትና ህዝብ መፍጠር፣ አፋር የሚባል መሬትና ህዝብ መፍጠር፣ ትግራይ የሚባል መሬትና ህዝብ መፍጠር which is በጣም ዲፊካልት ነው። ባለፈው እንደተመለከትነው ለምሳሌ የአዳል ኤክስፓንሽን ጊዜ ከቦታቸው ሲባረሩ የነበሩ ኦሮሞዎች ነበሩ፣ አማራዎች ነበሩ፣ ትግራይ ነበረ፣ ሲዳማ ነበረ፣ ሌሎችም ነበሩ። በአዳል ጊዜ ኦሮሞ ኤክስፓንድ በሚያደርግበት ጊዜ እነ ሲዳማ አፌክት እያደረገ እና ሀዲያን አፌክት እያደረገ እነ አማራን አፌክት እያደረገ እስከ ትግራይ ድረስ ጎንደር፣ ጎጃም ድረስ አፌክት እያደረገ ነው የመጣው ኦሮሞ ሲመጣ ከ16ኛው እስከ 18ኛው ክፍለ ዘመን።
አሁን ለኦሮሞ መሬት እንስጠው ከተባለ የትኛውን መሬት ላይ ነው የምናስቀምጠው? መጀመሪያ የነበረበት ቦታ ላይ ነው ወይስ ደግሞ ኋላ ላይ ተቀምጦ የመጣበትን ነው ወይስ የቀየራቸውን ነው? ላይክ ኦሮማይዝ ያደረጋቸው በጣም ግሩፖች አሉ። እነሱን ተመርኩዘን ነው። የአዳልንም ስንመጣ ልክ እንደዛው ነው። የአማራንም ስንመጣ ልክ እንደዛው ነው። ስለዚህ እዚህ ጋር ኢትኖ ሊንጉስቲክ የሆነው የፌዴራሊዝም ስትራክቸር የሀገሪቷን ታሪክ ማያቅ ነው። ኦሮሞ ወንድሞቻችን አሉ፣ ባሉበት ቦታ ይኖሩ፣ ይመስገነው፣ ችግር የለብንም። አማራ ወንድሞቻችን አሉ፣ ትግራይ ወንድሞቻችን አሉ፣ አፋር፣ ሶማሌው ምኑ 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 አለ፣ ይኖሩ። ሁሉ የራሳቸው ሀገር ነው። እሱ አይደለም ጥያቄው። አሁን ለአንደኛው ግሩፕ ይሄ ነው መሬት ብለህ ስትሰጠው ሂስቶሪካሊ ይሄ ግሩፕ የተቀመጠበት መሬት የሌሎኞች ነበረ ነው። ሂስቶሪካሊ ነበረ። እሱን እንዴት አድርገህ ታስታርቀዋለህ? እንዴት አድርገህ ታስታርቀዋለህ? ያንን ማስታረቅ አልቻለም ኮንስቲቱሽን። ስለዚህ እዚህ ጋር ምንድነው ኢትኒክ የምትባለው ፌዴራሊዝም ወደ ኮንፍሊክት ወዲያው የምታመራ ነገር ነች የምትሆነው ማለት ነው። ወደ ኮንፍሊክት የምታመራ ነገር ነው የምትሆነው። ዝም ብሎ በወታደር በምናምን አፍነህ ለተወሰነ ጊዜ ልታስቀምጠው ትችላለህ። ከዛ ውጭ ግን አንደኛው ኤትኒክ ግሩፕ ብዙ ፈልጋለሁ፣ ብዙ መሬት እፈልጋለሁ ይላል። ሌላኛው ኤትኒክ ግሩፕ ደግሞ መሬት ተወስዶብኛል ይላል። በዚህ ጊዜ ኮንፍሊክት ይመጣል ማለት ነው። ይህንን ምን ማድረግ አልቻለም ማለት ነው፣ አድረስ ማድረግ አልቻለም። አሁን ለምሳሌ ኦሮሞ የሚባል ህዝብ አለ። ኦሮሞ የሚባል መሬት ያስፈልገዋል ብለን እናስብ። ኦሮሞ የሚባል መሬት ያስፈልገዋል ብለን እናስብ። አማራ የሚባል ህዝብ አለ። አማራ የሚባል መሬት ያስፈልገዋልም ብለው፣ ሀረሪ አለ። ሀረሪ የሚባል መሬት ያስፈልገዋልም ብለው፣ ሌሎቹም ልክ እንደዚሁ እንዘርዝራቸው ያስፈልገዋል ብለን ይህንን ካሰብን ማለት ነው መደረግ የሚገባው ነገር በወቅቱ አሁንም እነዚህ ሪጅኖቹ በዲፋይን በሚደረጉበት ጊዜ የህዝብ ሪፈረንደም ነው መደረግ የነበረበት። ለህዝብ የሪፈረንደም ወረቀት ትሰጠዋለህ። አንተኛው የትኛው ኤትኒክ ግሩፕ ውስጥ ነህ ትለዋለህ። ይሄ ግሩፕ ይልሃል። በዛ ጊዜ ለምሳሌ በሆነ ሪጅን ላይ ለምሳሌ ሪጅን አንድም ብለው ሪጅን አንድ ላይ 50% ያመጣው ግሩፕ የትኛው ነው ወይ ደግሞ ዶሚናንት ግሩፕ የትኛው ነው ይባላል። ይሄ ግሩፕ ነው። ስለዚህ እሱ ግሩፑን ይመራል ማለት ነው። ሪጅን ውስጥ ሁለት ውስጥ ልክ እንደዛው ዶሚኔት ያደረገው ግሩፕ ዳታውን ታየው እና ይሄንኛው ግሩፕ ነው እሱ ግሩፑን ይመራል ማለት ነው። ሪጅን 3 4 5 6 እየተባለ ልክ እንደዛው ዶሚኔት የሚያደርገው ግሩፑን እንዲመራ ይደረጋል በዳታው መሰረት ማለት ነው። ይሄ ከተደረገ በኋላ ሁለተኛው ግሩፕ ደግሞ አለ። ሁለተኛው ግሩፕ አለ እዛ ለምሳሌ ሌትስ ክልሉ አማራ ነው እንበል። አማራ ላይ አማራ ብቻ አይደለም ምርጫ የምንሰጠው፣ እዛ አገውም አለ፣ ቅማንትም አለ፣ ሌላም አለ። እነሱ አሉ ብለን እናስባቸው። ከዛ በኋላ ዶሚናንት ግሩፕ ሰው ሲመርጥ 50+% የመረጠው አማራ ነው እንበል። ስለዚህ አማራ የሚባለው ዶሚናንት ግሩፕ ይሆናል። ዛት ፋይን። ይህን ሁለተኛው ግሩፕ ደግሞ አገው ሊሆን ይችላል። ራሱን አገው ነኝ ብሎ የሚያስብ ማለት ነው። አገው ሊሆን ይችላል። ምን ያህል አለ እሱም ይቀመጣል። ሶስተኛው ግሩፕ፣ አራተኛው ግሩፕ በዛው ዊዝን ዘ ግሩፕ ማለት ነው። ስለዚህ እዛ አማራ የሚባለው ክልሉ ውስጥ ኦሮሞ ልናገኝ እንችላለን፣ ትግራይ ልናገኝ እንችላለን፣ አፋር ልናገኝ እንችላለን፣ ሌላም ልናገኝ እንችላለን። ለነዚህ ግሩፖች ደግሞ ምን ያስፈልጋቸዋል ማለት ነው? ሌጋል ሪፕሬዘንታቲቭ ያስፈልጋቸዋል። ዛትስ ዋይ ዊ ኒድ ቱ ኢምፕሊመንት ማይኖሪቲ ራይት። ማይኖሪቲ ራይት የሚያስፈልገን ለዚህ ይመጣል ማለት ነው። ለዚህ ይመጣል። ማይኖሪቲ ራይት በአንዱ ክልል ልክ እንደዛ ካደረግናቸው፣ ለምሳሌ ኦሮሚያ ውስጥ በምንሄድበት ጊዜ ብዙ ማይኖሪቲ ራይት እናገኛለን። አሁን ኦሮሞ የሚባለው ዶሚናንት ግሩፕ ከሆነ ማይኖሪቲ ራይት አማራ ዴፊኒትሊ ይሆናል። ስለዚህ ለአማራ ምን ያስፈልገዋል ማለት ነው? የማይኖሪቲ ራይት ያስፈልገዋል ማለት ነው። የማይኖሪቲ ራይት በአፍ የሚወራ ብቻ አይደለም፣ ሌጋሊ ሪፕሬዘንት የሚደረግ ነው።
የአማራ ፍርድ ቤቶች ያስፈልጋሉ ማለት ነው። የአማራ ተወካይ ያስፈልጋል ማለት ነው። እም፣ እ፣ የአማራን ጉዳይ እዛ አካባቢ ያለ የሚከታተል ያስፈልጋል ማለት ነው። አፋርም ልናገኝ እንችላለን። ሀዲያም ምናምንም አይጠፋም እዛ አካባቢ። ስለዚህ እንዲህ ተደርጎ ዳታ ድሪቭን ዲሲሽንስ አልተወሰድም አልተወሰድም። በዛ የተነሳ ይሄ እንትኖቹ ላይ እነዚህ ቦርደሮቹ ላይ የተሰመሩባቸው ቦታዎች ለምሳሌ አፋር ክሌም የሚያደርጋቸው ቦታዎች አሉ፣ ከሱማሌ ከኦሮሞ ቀጥሎ ቤንሻንጉል የሚያነሳቸው አሉ፣ ከጎጃም ከራሱ ከቤንሻንጉል ከኦሮሞም ጋር ሱማሌ የሚያነሳቸው አሉ፣ አማራ የሚያነሳቸው አሉ፣ ሌሎች አሉ። እነዚህ ዝም ብለው የኢህአዴግ እንትን ፖለቲካ የሚያራምዱ ሰዎች የሆነ አዳራሽ ውስጥ ተቀምጠው ያሰፈሩት ነገር ነው። which is not right you see which is not right therefore ኤትኒሲቲ ምናምን ነገር የሚባለው ነገር በጣም ሴንሲቲቭ ስለሆነ እሱን በምንድን ነው ማስኬድ ያለብህ? የህዝቡን ድምፅ በመስማት ነው እንትን ማድረግ ያለብህ ማለት ነው። እና ብዙ መስተካከል የሚገባቸው በወቅቱ ማለት ነው ኢቨን አንድ አዳራሽ ውስጥም ቁጭ ብለው በደንብ በአሪፍ ሁኔታ መስራት የሚችሉበት ሁኔታ ነበር። አይ ዶንት ቲንክ ግን በሰዓቱ የሆነ ሰብጀክት ማተር ኤክስፐርት ይኑራቸው አይኑራቸው እኔ የማውቀው ነገር የለም። ነገር ግን ያንን አምጥቷል ማለት ነው። ኦኬ አሁን ሌላኛው ደግሞ በጣም አሜዚንግ ጥያቄ አለ። አሁን ቅድም እንደተነጋገር ነው የሀገሪቷን ታሪክ ቁልጭ እንቅጭ አድርገን አጥንተነው ከ14ኛው እስከ 16ኛው ክፍለ ዘመን የነበረ የአዳል ኤክስፓንሽን የሚባል አለ። ከ16ኛው እስከ 18ኛው ክፍለ ዘመን የነበረ የኦሮሞ ኤክስፓንሽን የሚባል አለ። እነዚህ የመሬት ይዞታዎች ፕራዮርሊ በማን ነበሩ፣ ቀጥሎች ደግሞ እንዴት ሆኑ ምናምን ነገር የሚባለው ቅልጭ እንቅጭ አድርገን አውቀ ነው። ምንም ብዙ አደባባቂ ምናምን ነገር አይደለም፣ ተምረ ነው። አሁን ሌትስ ሴይ እዚህ ጋር የፈጠርነው ግሩፕ ኦኬ ግሩፕ አሁን ዲፋይን ተደርጓል ማለት ሪጅን ተሰጥቶታል። ከዛ የሚቀጥል ደግሞ አደገኛ እንትን አለ። ይሄ ምንድነው ስሙ አንቀጽ፣ እሱም አንቀጽ 39 የሚል አንቀጽ 39 ላይ የብሔር ብሔረሰቦች መብት እስከ መገንጠል ይላል። ኦኬ አሁን ይሄ ደግሞ ሲታሰብ ዲሞክራቲክ ራይት ነው ዲሞክራቲክ ራይት ነው። ኦኬ አሁን የሚገነጠለው ግሩፕ አንድ ግሩፕ እስቲ እንውሰድ፣ የሆነ በቃ ሀገር ሆናለው የሚል ማለት ነው ግሩፕ። አሁን ያ ግሩፕ እንግዲህ ዲፋይን ተደርጎ የተሰጠው ቴሪቶሪ እራሱ የኢህአዴግ ሰዎች የሰጡት ነው መሬቱ እንጂ የህዝብ ሪፈረንደም ተወስዶ የተፈጠረ ግሩፕ አይደለም። ከዛ ከሪፈረንደም በኋላ ደግሞ የማይኖሪቲ ራይት እንዴት አድርጎ ፕሮቴክት እንደሚደረግ ትራንስፓረንትሊ የተቀመጠ ነገር የለም። ስለዚህ ይሄ ግሩፕ እኔ ደብሮኛል ሊል ነው። አሁን እንግዲህ በቃ ከኢትዮጵያ ጋር መኖር ደብሮኛል፣ መብት አልተከበረልኝም፣ ስለዚህ አገር ሆናለሁ። አገር ሲሆን እንግዲህ ያ ግሩፕ ያንን መሬት ሲይዘው እንዳየነው ኦኬ ራሱ ሲስፋፋ በወረራ ያስፋፋቸው ቦታዎች ናቸው። ዘመኑ አሁን አይሁን እንጂ የዛሬ 100 ዓመት 200 ዓመት ምናምን አድርገን ወደዛ ታች ብንሄድ ይህንን ቁልጭ እንቅጭ አድርገን እናገኘዋለን። ስለዚህ ይሄ ግሩፕ አገር በሚሆንበት ጊዜ መጀመሪያ የተነሳባትን ይዞ ነው የሚሄደው ወይስ ደግሞ አሁን የኢህአዴግ የሰጠውን መሬት ነው ይዞ የሚሄደው? እዚህ ጋር not only inconsistency with respect of like law, but it is also inconsistent with logic. ከሎጂክ ጋር ራሱ ኢንኮንሲስተንት ነው። አሁን አንዳንዶቹ አንቀጽ 39 ነው የሚሉ አሉ። ኖ አንቀጽ 39 ላይ አፋር ከኦሮሚያ፣ ኦሮሚያ ከሶማሌ፣ ሶማሌ ከአንደኛው ከሌላኛው ክልል አለኝ የሚሉት መሬት አላቸው። ዩኒቨርሲቲ
በቃ ይሄኔ ነው ይሄኔ ነው ይሄኔ ነው ይሄኔ ነው የሚሉ አሉ። እሺ አሁን በኤርትራ ኤክስፒሪየንስ እንዳየ ነው ኤርትራ ኢንዲፔንደንት መሆን እፈልጋለሁ ስትል ቀጥታ መጥተው አሲስት ያደረጉት እነማን ናቸው? አሲስት ያደረጉት አሲስት ያደረጉት እነ አረቦች ናቸው። በአሁንም ሴናሪዮ ለምሳሌ አማራ አገር ሆናለሁ ብትል የሆነ እሷን አሲስት የሚያደርጋት የሆነ አገር ሊመጣ ይችላል። ትግራይ አገር ሆናለሁ የምትል ከሆነ ደግሞ ልክ እንደዛው ጂኦፖለቲክስ በጣም ሴንሲቲቭ ነው። ስለዚህ ጂኦፖለቲክስ እንደዚህ በተካረረበት ቀጥሎ ደግሞ አገሪቷ በታሪካዊነት አገሪቷ ውስጥ ያሉ ብሔሮች ማለት ነው ሁሉም አይዘር ከኩሽ ፋሚሊ ከሴሜቲክ ፋሚሊ ከኦሞቲክ እና ከኒው ሳሃራን ቢመጡም እዚህ እንግዲህ የኢህአዴግ ሰዎች እዛ ቁጭ ብለው የሆነ ራሳቸው የቀመሯት ነገር አለች እና የሚመስለው ዝም ብሎ ሚኒሊክ ሲስፋፋበት የነበረውን መንገድ እሱን ባላንስ ለማድረግ ይመስላል። ያንን ባላንስ ለማድረግ ይመስላል እዛ ዲፋይን የተደረጉ ሪጅኖች አሉ። እነዚህ ሪጅኖች እስከ መገንጠል መብት አላቸው። እነዚህ ሪጅኖች ግን አሁን የያዙት መሬት እዛው ተጣብቀውበት እዛው ተፈጥረውበት ኢንዶጂኒየስሊ የራሳቸው ቦታ ሳይሆን በሆነ ዘመን ላይ ሲስፋፉ የነበረበት ነው። ኦኬ ሲስፋፉ ወይ ደግሞ ሲያንሱም የነበረበት ሴናሪዮ አለ። ኦኬ ሲያንሱም የነበረበት ሴናሪዮ አለ። ስለዚህ ይህንን ሊያስታርቅ የሚችል አይደለም አንቀጽ 39። የሚቀጥለው ደግሞ አንቀጽ 39 ዲፋይን በሚደረግበት ጊዜ በጣም ብዙ ሰዎች አጉረምርመዋል፣ አልፈለጉትም። ደድዋኔት ምክንያቱም እንደዚህ አይነት መብት መስጠት በቃ የሀገሪቷን ኢኮኖሚ የሀገሪቷን ዩኒቲ ምናምን አፌክት ያደርጋል ምናምን እያሉ በጣም በቃ የሚከራከሩ ሰዎች ነበሩ። ይሄ መጥፎ ክርክር ነው ልንለው አንችልም። አሁን ኢህአዴግ ያመጣው ኮንስቲትዩሽን ላይክ ራይት የሆነ ኮንስቲትዩሽን ከሆነ ዲሞክራቲክ የሆነ ኮንስቲትዩሽን ከሆነ የእነዚህን ሰዎች ድምፅ ምን ሊያደርግ ይገባዋል? ኢንኮርፖሬት ሊያደርግ ይገባዋል። ስለዚህ እንደዚህ አይነት አከራካሪ የሆኑ አንቀጾች በሚኖሩበት ጊዜ አንደኛ ፖስትፖንድ ያደርጋል፣ ሁለተኛ ሪሰርች እንዲሰራባቸው ሞር ኢንቨስቲጌት እንዲደረጉ ቤኔፊታቸው ምን እንደሆነ ከእንደገና ደግሞ ዲስአድቫንቴጃቸው ምን እንደሆነ እሱ በእንትን እየታየ ያ ነገር አስፈላጊ ነው ደግሞ አላስፈላጊ ነው የሚባለው ነገር ከሌሎቹም አንግል ያለውን እየወሰደ ዳይናሚክ በሆነ አስተሳሰብ የተቀመጠ አይደለም። ለዛ ነው አሁን ቆየ 27 ዓመት ኢህአዴግ ቆየና ትግራይ ለምሳሌ አገር ሆናለሁ ምናምን ነገር ስትል ማን ነው ሀገር ያስደረጋል? ተችሏለን? አልተቻለም። ምክንያቱም በምዕራብ በኩል አማራ ይሄ መሬት የኔ ነው ይላል፣ ክሌም ያደርጋል። ኦኬ በአፋር በኩልም ልክ እንደዛው አለ እና ቀጥሎ ደግሞ ነው ሀገር አትፈርስም ደግሞ ሌላም ግሩፕ አለ። ይሄ ሁላ ለምሳሌ ተከለከልኩ ምናምን ብለህ ማሰብ የለብህም። ያ ራሱ ኮንስቲቱሽኑ ሲመጣ በምን አይነት ማህበረሰቦች ነው ውስጥ ነው ኤክስኪዩት የማደርገው የሚለውን ነገር ማሰብ መቻል አለብን። ስለዚህ እነዚህ ነገሮች ላይ ፌል ያደርጋል። አሁን ወደ እኔ ደግሞ እንደዚህ ቁጭ ብዬ አንቀጽ 39 የሚባለውን እንደዚህ ሳየው ይሄ ነገር ሀሳቡ ከየት መጣላል? እንዴት ነው የመጣው? እዛ ጋር አሁን ሪፍሌክት የሚያደርገው ምንድነው? የሆነ ብሔር አለ፣ እሱ ሲጨቆን የነበረ ነገር ነበረ ነው። አትሊስት ዋን ብሔር አለ፣ እሱ በጣም ሲጨቆን ነበረ። የጭቆናው እንዳይቀጥል እንደዚህ ተመሳሳይ አይነት ጭቆና የሚመጣ ከሆነ ዜና ሀገር ነው መሆን ያለበት ነው። ሴንሱ እንደዛ ነው አይደል? እንደዛ ነው። የኢትዮጵያን ታሪክ በማነብበት ጊዜ ግን ጨቋኝ ያልነበረ ብሔረሰብ የለም። ዘመን ጊዜ በሰጠው ጉልበት በሰጠው ጊዜ ሲጨቁን፣ ሲያባረር፣ ሲያፈናቅል ምናምን ሲያደርግ የነበረ ነው እንጂ የትኛውም ቦታ ላይ የተቀደሰ መላካዊ የሆነ ብሔር አላየንም፣ የለም። ስለዚህ ዝም ብሎ 19ኛው ክፍለ ዘመን ላይ አንድ ንጉስ ነበረ እሱ ሲጨቁን ነበረ ብሎ በዛ ልክ ነገሮችን ባላንስ ለማድረግ ማሰብ እሱ ትክክል አይደለም። ሂስቶሪካል ዳራው ቁንጽል ነው የሚሆነው።
ቁንጽል ነው የሚሆነው። ቀጥሎ ለምሳሌ የቲፒኤልኤፍ ኃይሎች ያው የትግራይ ናሽናሊስቶች ነው የሚሉት። እኔ አሁን ለምሳሌ የቲፒኤልኤፍ ኃይሎች ላይ የትግራይ ናሽናሊስትነት ትግራይ ከምትለው ስም ውጪ አይቼባቸው አላውቅም። ለምን ቢባል አንደኛ ትግራይ የቀይ ባህር ኮሚኒቲ ነች። አንደኛ በታሪካዊ ዳሯ ማለት በታሪካዊ ዳሯ። በሁለተኛ ደረጃ ትግራይ የዛ ኢትዮጵያና ኢትዮጵያኒዝም ለሚባለው አካባቢ የባህልም የአይደንቲቲም የምንም መፈጠሪያው ነች። ቋንቋው ይባል ያሬዳዊ ዜማ ይባል ያለባበሱ ይባል ምናምን ነገር ይባል ከዛው አካባቢ የመጣ ነው። ሪፍሌክሽኑ እሱን ነው የሚያሳይ። ቀጥሎ የዛጉዌ መንግስት እንዲወድቅ ከማድረግ ጀምሮ ትግራይ ዋነኛዋ ተዋናያን ነች የነበረች። የትግራይ መሳፍንቶችም በአገሪቷ ታሪክ ውስጥ ብዙ ጊዜ የሚታዩ ናቸው። የትግራይ መሳፍንቶች፣ አስተዳዳሪዎች እነዚህ ማለት ነው። ቀጥሎ ለምሳሌ ዘመነ መሳፍንትን ማን ያስጀምረው ቢባል ራሱ ስሁል ሚካኤል ስሁል ነው። እሳቸው ናቸው ዘመነ መሳፍንት እንዲጀመር ያደረጉት። ጎንደር እየሄዱ ወሎ እየሄዱ ምን እያሉ ምናምን ነገር። ታዲያ ትግራይን ይሄ አሁን ከትግራይ የመጡ ሰዎች እንዲህ አይነት አስተሳሰብ እንዴት ፈጠሩ የሚል ሌላ እንትን አእምሮ ላይ ይመጣል። ቀጥሎ ይሄ አርቲክል አስፈላጊ ከሆነ አሁን ከዘመን በኋላ ኤክስኪዩት ማድረግ ነው ከባድ የሚሆነው እንጂ እዛው 93 ላይ የኤርትራ ሀገር እንደሆነችው አገር መሆን ይቻላል። ኦኬ በቃ እኔም ችግር አለብኝ፣ እኔ እንደዚህ ነው፣ ከእናንተ ጋር ሆኜ ላደግ አልችልም፣ እንደዚህ እንትን ላሆን አልችልም፣ በቃ አገር አድርጉኝ፣ አለቀ። ካለ አገር ሆኖ በሰላም መኖር ቻለ። ያንንም ማድረግ አልተቻለም። ነገር ግን ያ ከተደረገ በኋላ ኤክስኪዩት ለማድረግ እጅግ በጣም ኮምፕሌክስ የሆነ አርቲክል እዛ ውስጥ ለምን ተቀመጠ ነው። መቀመጥ ካለበት ደግሞ በህዝበ ውሳኔ ለምን አልተቀመጠም? ህዝቡ ውስጥ ለምን አልገባም? ህዝቡ አዎ ይጠቅመኛል ይህንን አርቲክል አስቀምጡልኝ ካለ ታስቀምጥለታል። ህዝቡ አይ ይሄ አያስፈልገንም፣ በቃ እኛ ዲሞክራሲያዊ ሲስተም ፈጥረናል፣ እርስ በርስ አስተማምነን ኮንስቲቱሽኑ አለን፣ እሱ የበላይ ህጉ ይመራናል፣ በቃ እኛ ብለው ካሰቡ ደግሞ በዛ በኩል መሄድ ይቻል ነበር። ነገር ግን ይቺ አርቲክል በመነሳቷ የተነሳ በጣም ብዙ ስልጣን ተቀምጠናል ብለው የሚያስቡ በፊቱ አካላቶች የነበሩ እንደነ ቅንጅት ምናምን አይነት የፖለቲካ እንትኖች እየፈጠሩ አይዲያዎች ምናምን ነገር እየፈጠሩ ብዙ ኮንፍሊክቶች እንዲመጡ አድርጓል። እና ይሄ ለምንድን ነው የሚባለው? የኮንስቲቱሽኑ ሌላኛው ድክመቱ ነበረ። ኦኬ ሌላኛው ደግሞ እንግዲህ አሁን ሪጅኖቹን ሲፈጥራቸው ትልልቅ ሪጅኖች አሉ፣ እንደነ ኦሮሚያ፣ አማራ እነዚህ አሉ። ሌሎች ሪጅኖች ደግሞ ሰውዝ ለምሳሌ እሱም አለ፣ ሶስተኛ ሌሎችም እንግዲህ አሉ። እና አንደኛ ፓወር ኮንትሮል በሚደረግበት ጊዜ ከአራቱ ሪጅኖች የተውጣጣ ነው የሚሆነው። ሌሎቹን እንዳለ ኔግሌክት ያደረገ ለምን ያደረገ? አንድ ምጡቅ ጭንቅላት ያለው ከጋምቤላ ካገኘን አገሪቷን ለምን መምራት አይችልም? ከቤንሻንጉል ካገኘን መምራት አይችልም? ከአፋር ከተገኘ መምራት አይችልም? ሌላኛው ደግሞ በትክክለኛ ስታቲስቲክስ ከተወሰደ ይሄ ዶሚናንት ፓርቲ ግሩፕ የሚባለው አንዱ ግሩፕ አጠቃላይ የሀገሪቷ ዶሚናንት ግሩፕ ይሆንና በቃ በእኔ ስም አድርጉልኝ ሊል ይችላል። ስለዚህ ለዛ ነገሮች ምን ያደርጋል ማለት ነው? በር ይከፍታል። ሌላኛው እና ዋና ድክመቱ የፌዴራሊዝሙ ትልቁ ድክመት ምንድን ነው?
ዲሞክራሲያዊ ነኝ ነው የሚለው፣ ግን የዲሞክራሲ እሴቶችን የሚተገብርበት ሴናሪዮ የለውም። ምክንያቱም ዲሞክራቲክ ሲስተም ወይ ደግሞ ዲሞክራቲክ ኔሽን ለመፍጠር የመጀመሪያ ግራንት ማድረግ ያለብህ ኢንዲቪዥዋል ራይት ነው። ኢንዲቪዥዋል ራይት ነው። በዛ ያቺ አገር ናት ተብሎ እስከታሰበ ድረስ ራይት ልትሰጠው የሚገባው ለመጀመሪያ ለኢንዲቪዥዋል ራይት። ኦኬ አፍተር ኢንዲቪዥዋል ራይት is gonna just go to ወደ ማይኖሪቲ ራይት ነው የሚሄደው። ሁለተኛው ማይኖሪቲስ ናቸው ራይት ማግኘት ያለባቸው። አሁን ኢንዲቪዥዋል ራይት እና ማይኖሪቲ ራይት ሁለቱ አንድ ላይ አት ዘ ሴም ታይም ከመጡ ደግሞ ዩኒቲ ኦፍ ዘ ካንትሪ ራሱ ሪፍሌክትድ ይሆናል። አንድ አፋር ለምሳሌ ሲፈልግ በኦሮሚያ ክልል፣ ሲፈልግ በትግራይ ክልል፣ ሲፈልግ በዛም ሰርቶ ምን ብሎ ምናምን ነገር መኖር ከቻለ ላይክ አፋር ይሁን አሁን የሄደበት ክልል ለሱ ልዩ የሚሆነው ሜቢ በሙቀቱ ወይ በምናምን ብቻ ከሆነ ን በቃ በዛች ሀገር መብቱ ተከብሮለታል። ራስፋይ ቀጥሎ ደግሞ አፋሮች አማራ ክልል የሚኖሩ አፋሮች ሶማሌ የሚኖሩ አፋሮች ኦሮሞ የሚኖሩ የራሳቸው ደግሞ ማይኖሪቲ ራይት ደግሞ ከተከበረላቸው፣ ማይኖሪቲ ራይት ተከብሮላቸዋል ማለት ምንድን ነው? ባሉበት ቁጥር ልክ ፍርድ ቤት ሲኖር የአገልግሎት ሲያገኙ ምናምን፣ ባንክ ከሆነ ብድር የሚያገኙ ከሆነ እዛ አካባቢ የስራ አጥነት ቁጥር ምናምን እነዚህ የሚባሉት ነገሮች የሚታዩላቸው ከሆነ ሌጋሊ ማለት ነው። ሌጋሊ የሚታዩላቸው ከሆነ ልክ የጁላይ ለኦሮሞ እንደተደረገው ማለት ነው። የጁላይ ለኦሮሞ እንደተደረገው ወለጋ ላይ ለአማራዎች ማድረግ ከቻልን፣ ሻሸመኔ ላይ ለአማራዎች ማድረግ ከቻልን፣ አሩሲ ላይ ሌላም ቦታ ላይ ማድረግ ከቻልን ነው ኢሹ፣ ችግር አልነበረም። ነገር ግን ያ አልታየበትም። በዛ የተነሳ ናሽናል ዩኒቲን ዊክ አድርጎታል። ሰዎች ለኢትኒክ ግሩፔ ነው ብሎ ለሚያስቡበት ነው እንጂ ለሀገራቸው የነበራቸው እንትን በጣም ተዳክሞ የታየበት ነው ማለት ነው ያ ኮንስቲትዩሽን። ሌላኛው ደግሞ ፌል ቱ ቢልድ ትረስት ቢልድ እንዳታረግ የሚያደርግ ነው። አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አምጥቷል። አሁን በቃ አንድ ሰው የፈለገ ነገር ይሁን ከበስተጀርባው ይሄን ተብሎ እንዲታሰብ የሚያስችል አስተሳሰቦች እንዲፈጠር አድርጓል። ስለዚህ ሌላኛው ደግሞ አንዳንዶቹ ኮንስቲቱሽኑ ላይ ያሉ ሀሳቦች ኢምፕሊመንት ለማድረግ በጣም አስቸጋሪዎች ናቸው። ለምሳሌ እነዚህ የማይኖሪቲ ራይትን ለመስጠት በጣም ስትራግል የሚያደርግበት ሴናሪዮ ነው የታየው። ቀጥሎ እያንዳንዱ ኢትዮጵያዊ ከጥንት ጀምሮ በነበረው ገቨርናንስ ውስጥ ፋንዳሜንታል ጥያቄው የነበረው እንደ ዜጋ መብቶቹ እንዲከበሩለት ነው። እንደ ዜጋ መብቶቹ እንዲከበሩለት ነው። ቀጥሎ ደግሞ የኢኮኖሚክ ኢኩቴብል በሆነ መንገድ እንዲያገኝ ነው። ኢኩቴብል እንደሆነ ሼር እንዲኖረው ኢኮኖሚካሊ ሰርቪሶች ሲያገኝ እነዚህን ምናምን አይነት ነገሮች ያንን እንዲያገኝ ነው። ምክንያቱም ኢትዮጵያ ዜጎች ኦቨር ታይም የነበራቸው ሂስትሪ ሲታይ ጦርነት ሲመጣ ፊት ለፊቱ ነው እንዲዋጋ። ቀጥሎ ደግሞ ቤትም ስትኖረው ወይ ስራ ሲኖረው ወይ እርሻ ስትኖረው ታክስ ክፈል እየተባለ ለገቨርንመንት አገልግል እየተባለ ነው የኖረው ከስር የነበረው ህዝብ ማለት ነው። እና ይሄ አጠቃላይ ህዝብ ለምሳሌ የኤትኒሲቲ ባክግራውንዱን እሱን አውጥተን ብንተወው ኮመን ይሆናል። ስለዚህ ለዚህ ኮመን ለሆነው ፕሮብሌሙ ሶሉሽን ማድረስ አልቻለም እና ይህንን የመሳሰሉ ትልልቅ ግድፈቶች ነበሩበት ማለት ነው። በእነዚህ ግድፈቶች የተነሳ ለሀገሪቷ ፋውንዴሽን መፍጠር አልቻለም። የሀገሪቷን ፋውንዴሽን መፍጠር አልቻለም። ያንን መፍጠር ሳይችል ቀርቶ 27 ዓመት ቆየና 27 ዓመት ላይ ብረስት አድርጎ ፈንድቷል። አሁን ያለው ህገ መንግስቱ ወረቀት ላይ ነው የተጻፈው እንጂ ምንም አገሪቷ ላይ የበላይ ህግ ሆኖ አገሪቷን ገቨርን የሚያደርግበት ሴናሪዮ
የለውም ማለት ነው። የለውም ማለት ነው። ስለዚህ ይህንን ነው የምናየው ከኢትዮጵያ ኮንስቲቱሽን ውስጥ ማለት ነው። ላይክ እንደ ስትሬንግዝ እና እንደ ዊክነስ ማለት ነው። ሶ ኔክስት ታይም እንግዲህ ኢሌክሽን አለ ብሎ ያምናል። የ1995 ወይ 87 ኮንስቲቱሽን ማለት ነው በኢትዮጵያ በፈረንጆች ነው 1995። ስለዚህ በዛ ኮንስቲቱሽን እሱ ደግሞ ዲሞክራሲያዊ ነኝ ነው የሚለው እና በዛ የተነሳ ኢሌክሽን አድርጓል። እነዚህ ኢሌክሽኖችን ደግሞ በክፍል 3 እንገመግማቸዋለን ማለት ነው። አጌን እንግዲህ ካነበብኳቸው ሪሰርች ካደረግኳቸው ከሌሎች ሀገራቶችን ምንም ያጠረቃቀምኳቸውን እዚህ መጽሐፍ ላይ የተጻፉ ሀሳቦችን እያካፈልኳችሁ ነው የምገኘው ማለት ነው። ሶ ያንን በክፍል 3 እናያለን። ዮሐንስ ነበርኩኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ሰላም ቆዩኝ። ቻው